يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله بجميع المحامد على جميع النعم، وأجلها وأفضلها نعمة الإيمان والإسلام، والصلاة والسلام على النعمة المهداة والمنحة المسريات سيدنا محمد سيد الأنام وعلى آله وصحبه البررة الكرام، ومن تبعهم بإحسان إلى أن يرث الله الأرض ومن عليها ذو الجلال والإكرام. وبعد، أيها الإخوة الكرام والأخوات، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله. أعوذ بالله من الشيطان الرجيم. والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا وعد الله حقا ومن أصدق من الله قيلا. والذين آمنوا እነዛ አቂዳቸውን ያስተካከሉ የመጀመሪያው መሰረቱ እምነት ስለሆነ ኢማንን ሶሒሃ ትክክለኛን ያመኑ ወዓሚሉ ሷሊሃት አንዳንድ ጊዜ ደግሞ እምነታችን ተስተካክሏል ብሎ አመለን ሷሊህ ጥሩ መልካም ነገር አለመስራትም አስቸጋሪ ስለሆነ አምነው ኸይር ስራ የሰሩ والذين آمنوا ከእምነት በኋላ ወዓሚሉ ሷሊሃት ኸይርን ስራ ያስከተሉ አመለን ሷሊህ ተዘርዝሮ የማያልቅ ነው። እንግዲህ ምን አመለ ሷሊሃት ከሚባለው ተነዛ ከመልካም ስራዎቹ ረመዳኑን መጾሙ፣ ሶላት መስገዱ፣ ሐጅ ማድረግ፣ መስወደቅ፣ ከዛሊክ የታመሙ መጠየቅ ዘርዝረን ማንጨርሰው አመለን ሷሊህ አለ። አምነው ኸይር ከሰሩ ሰኑድኺሉሁም ጀናቲን ተጅሪ ሚን ተሕቲ አሽጃሪሃ ወቁሱሪሃ አልአንሃሩል አርባዕ እነዚህ አራት ወንዞች የሚፈሱባት የሆነ ጅረት ያላት የሆነች ውሃውም ልክ እንደ ዱንያው ላይ ሳያስቸግር ከዛሊከ የወተቱም ወንዝ ነው፣ የኸምሩ ወንዝ ነው፣ ከዛሊከ የማሩም ወንዝ ነው። እነዚያ ያሉባትን ጀነት ይገባሉ። ኻሊዲነ ፊሃ ሙቀዲሪን አልኹሉድ አበዳ ሲገቡ ደግሞ ሁልጊዜ አበደል አባድ ከዛ ምንጊዜም እንደማይወጡ አስበውና አውቀው ነው የሚገቡት። ጀነት ሲገቡ ሁልጊዜ ዘውታሪዎች ናቸው። ከዛ ወማሁም ቢሙኽረጂን እንዳለው ከጀነት ከዱንያ ላይ የሰው ልጅ መፈናቀል እንዳለበት ነው። ዱንያ ላይ ሁል ጊዜ መኖር የለም፣ በሞት ዱንያን ያጣታል። ጀነት ግን ትልቁ ኒዓሟ ያ ሁሉ ተሟልቶ ያለ ኻሊዲነ ፊሃ አበዳ ምን ጊዜም ከጀነት በቃ የሚቋረጡበት አጋጣሚ የለም። ዱንያ ላይ የዱንያን ለዛ የሚያቋርጠው ነገር እርጅናው ሊሆን ይችላል፣ በሽታው ሊሆን ይችላል፣ ሞት ሊሆን ይችላል። ጀነት ውስጥ ግን ይሄ ሁሉ የለም። ወዕደላሂ ወዓደላህ ወዕደላሂ ሐቃ በእርግጠኝነት አላህ ያን ቃል ገብቷል። ወዕደ ያለው መፍዑል ነው፣ ፊዕል ወርቆ ነው። ወዓደላሁ ወዕደን ሐቃ ትክክለኛ የሆነን ምንም እውነት በተግባር የሚታይ የሆነን ቃል አላህ ገብቶላቸዋል አምነው ኸይር ለሰሩት። ወመን አስደቁ ሚነላሂ ቂላ ቂል ቢማዕነል ቀውል ነው። ቂውለን ነበረች ዋዋ ወዲያ ተገልብጣ ነው። ቂልም ቀውልም አንዲ ነው። ቃለ ቀውለን ይባላል፣ ቃለ ቂለን ይባላል። እና ወመን አስደቁ ሚነላሂ ቂላ የገባውን ቃል በእውነት በተግባር በመፈጸም ከአላህ የበለጠ ማን አለ? በፍጹም የለም። የሰው ልጅ ቃል ይገባል፣ ቃሉን ሳይተገብር ይቀራል። አንዳንዱ መጀመሪያውም ሲገባ ያን ቃል ሲሰጥ አምኖበት ሳይሆን ኻኢን ስለሆነ ሊሆን ይችላል። አንዳንዱ ደግሞ ከልቡ ሊያደርገው ቃል ይገባና በአቅም ማነስ በተለያየ ምክንያት ሳይፈጽመው ይቀራል። ኻሊቀ ሰማዋት ወልአርድ ግን የገባውን ቃል ወመን አስደቁ ሚነላሂ ቂለን የተናገረውን በመተግበር ከአላህ የበለጠ ማን አለ? በፍጹም ማንም የለም። ይህን ለማድረግ ይሄ ጎሎበት ይሄ አቅቶ ሳያረገው ቀረ የሚባልም አይደለም። አምነው ጀነት አምነው ኸይር ስራ የሰሩ ሰዎች ጀነትን እንደሚያገኙ አላህ ቃል ገብቷል። ላ ዩኽሊፉ ላህ ወዕደህ አላህ ደግሞ የገባውን ቃል ሳይተገብር የሚቀር አይደለም። እንደ ሌላ መኽሉቃቶች
በኺያና ከዛሊከ ባቅማጣት የሚቀር አይደለም። ሰዎችን እንግዲህ አምነው ኸይር እየሰሩ ጀነት ለመግባት የሚያስጨንቃቸው የሚያስጠብባቸው ሁልጊዜ አለይከ ረበና ቢሁስኒል ኺታም የሚሉት ምንድነው ከተባለ በዛ ቃል በተገባው ልክ ሁነን እንገኛለን አንገኝም። መጨረሻችን እውነትም አምነው ኸይር ከሚሰሩ ሰዎች ሁነን ይችን ዓለም እንለቃለን አንለቅም? ምን ሊከሰት ይችል ይሆን? የሰራነው ኢባዳ አላህ እንደሚፈልገው ሆኗል አልሆነም የሚለው ነው የሚያስጨንቀው። የራሳችን ጉዳይ እንጂ ከአላህ በኩል ያለው አልነበረም የሚያስጨንቀው። የገባውን ቃል አላህ ተግባራዊ ያደርጋል። ግን ቃል ከገባላቸው ሰዎች ሁነን እኛ በእርግጥ ተገኝተናል ወይ እንገኛለን ወይ? ይሄ ምን ጊዜም የሙእሚኖች ጭንቀታቸው ሁልጊዜ ሙእሚኖችን ጧት ማታ የሚያስጨንቃቸው ይሄ ነው። ለምን ረሱል አለይሂ ሰላቱ ወሰላም እንዳሉትም የጀነት ሰዎችን በዛሂር ሲታይ ስራ ሰርቶ በሶላቱ በዚክሩ በኢባዳው ይሄ ምን አህሊል ጀና ነው ሲባል ትንሽ ጀነት ለመግባት ስንዝርም ክንድ ማለት ይቻላል ትንሽ ሲቀረው መጨረሻ እድሜው ላይ ሳቢቀተል አዘልያ ሆኖ ያልሆነ ይዞ የጀሃነም የሚሆን አለ። ብዙ ደግሞ ለዛሂሩ በጀሃነም ሰዎች ስራ ላይ ኑሮ መጨረሻ ላይ ደግሞ አላህ አስተካክሎለት የጀነት የሚሆን አለ ተብሏል። እና የመጨረሻው ጉዳይ እንዴት ነው ተብሎ ስለሚያስጨንቅ ያን ደግሞ የሚጨነቁ የሙእሚን ምልክት እንደዛ ነው። ሁልጊዜ የሚጨነቅ የሚጠበብ አቂባው የሚያሳስበው ከሆነ አላህ እውነትም ትክክለኛ ኢማን ሰጥቶታል ማለት ነው። በዛው በኢማኑ ኢንሻአላህ ጀዛውን ያገኛል። እሺ ليس بأمانيكم ولا أماني أهل الكتاب من يعمل سوءا يجز به ولا يجد له من دون الله وليا ولا نصيرا እንግዲህ ዲነል ኢስላም የተግባር ሃይማኖት እንጂ የጉራ ሃይማኖት የከንቱ ተስፋ ሃይማኖት አይደለም። አላህ ምን አለ? ለይሰ ቢአማኒይኩም በእናንተ ከንቱ ምኞት ዝም ብሎ አማኒ ብሎ ማለት ተግባር የሌለው ወሬ ምኞት ብቻ የሚጨበጥ ነገር የሌለው ተስፋ ብቻ ዝም ብሎ ያልሆነ አማኒ ይባላል። ይሄ አያት ሰበበ ንዙል የወረደው ምንድነው? ያው አይሁዶቹና ሙስሊሞቹ እርስ በርስ ተፋኹር ያዙና አይሁዶቹ ምን ብለው ፎከሩ? የኛ መመሪያችን ከናንተ መመሪያ በፊት ነው፣ ነብያችንም ከናንተ ነብይ በፊት ነው። ነህኑ አብናኡላህ ወአሂባኡ እኛ የነብያቶች ዘርነን ይሉ ጀመር። ሙስሊሞች ደግሞ የኛ ኪታብ እኮ በእናንተ ላይ ውሳኔ ሰጥቷል። አሁን የናንተ አስለ ተውሂዱ ያው አይነሰኽም፣ አህካሙ ግን የናንተ ነስኳል። የኛ ነብይ ደግሞ የመጨረሻው ነብይ ነው፣ ከሱ በኋላ ነብይ አይላክም። ከዛሊክ እያሉ ተፋኹር ሲሆን አሁን ቁም ነገሩ የዝም ብሎ ወደ ተግባር ያልተቀየረ ተስፋ አይደለም ይላል አላህ። ዋናው እስላምን አህለ ሱና ነኝ ያለ ብቻ እያወራ የአህለ ሱናን ስራ ሳይሰራ ወይም የከሌ ሸኽ ነኝ ደረሳ ነኝ ብቻ ማለቱ የከሌ ልጅ ነኝ ማለቱ ብቻ አሁን ይሄ ጠቃሚ አይሆንም። የነብዩ ኡማንን እውነት ነው ምን ጥያቄ የለውም። የነብዩ ኡማ መሆናችንን ግን በተግባር ማናሳይ ከሆነ እነዛም የነብይ ዘርነን የኛ ነብይ ቀድሞ ነው አሉ። በተግባር የነብዩላህ ሙሳም ሆነ የነብዩላህ ኢሳ ተከታይ ካልሆኑ በምኞት ብቻ የሚሆን ነገር የለም። አንድ ሰው ተምሮ እውቀት ለማግኘት ዱንያም ላይ ቢሆን ማለት ነው ሰርቶ ገንዘብ ለማግኘት ተንቀሳቅሶ ያንን ተግባር የሚፈጽም ካልሆነ ዝም ብሎ ቁጭ ብሎ ምኞት መክበር እፈልጋለሁ አዋቂ መሆን እፈልጋለሁ ይላል። ግን አይማርም፣ ምንም አይልም፣ ወደ ዓሊም አይሄድም። በምኞት እውቀት እንደማይገኘው በምኞት ብቻ ዝም ብሎ ዱንያም ላይ ክብረት እንደማይገኘው ይሄ እስካሁን የተባለው ጀነት በምኞት ብቻ የሚገኝ አይደለም፣ የተግባር ዲን ነው። ለይሰ ቢአማኒይኩም ወላ አማኒይ አህሊል ኪታብ ካሁን በፊት የነበሩትም መየእመል ሱአን አጂብ ነው። ሱእ ብሎ ማለት ሸሪዓተል ኢስላሚያ ከፈቀደው ውጭ የሰራ አቂዳም ማባላሸትም ይሁን መጥፎ ስራ መስራትም ቢሆን ዩጅዘቢህ የዛን ውጤት ይሰጠዋል የነብዩ ኡማ ስለሆነ ብቻ ከዛሊከ የኢስላም ተከታይ ስለሆነ ብቻ እንደፈለኩ ሰራለሁ እንደፈለኩ እናገራለሁ ሙስሊም ነኝ ብሎ ፍሬን መልቀቅ የለም። ካጠፋ ይቀጣል። ይሄም ቢሆን የነብይ ተከታይ ሆነው አህለል ኪታብ ነን ብለው እውነትም ተውራቱን እንጂሉን በትክክል የማይከተሉ ከሆነ እነሱም በክለታቸው የአቂዳ ከሆነ አበደን ጀሃነም ይቀጣሉ።
አቂዳቸውን አስተካክለው ግን እስላምን ተከትለው ደግሞ ይህ መሃል የሚያጠፉ ካለ በመእስያው ይጠየቃሉ። አጠያየቁ ቢለይም የኩፋሮች አበዴን ከዛሊከ የሙስሊሞች ደግሞ አላህ ኢንሻአ ገፈረሁ ወኢንሻአ አዘበሁ ቢሆንም የቅጣቱ ልክ ቢለያይም ያጠፋ ግን መቀጣቱ አይቀሬ ጉዳይ ነው። የአህለል ኪታቦችና የረሱል አለይሂ ሰላቱ ወሰላም ተከታዮች ምኞት በዚህ መልኩ ስለሆነ ነው። ማለት የሚፎክሩት የነብዩ መሐመድ ተከታይ ነን፣ የሙሳ ተከታይ ነን፣ የተውራት ተከታይ ነን፣ የቁርአን ተከታይ ነን በሚል ብቻ ተግባር የሌላቸው ሰዎች ማለት ነው። ሌሎቹ ደግሞ ኩፋሩ ቁረይሽ ምኞት ከንቱ ምኞት ነበራቸው የማይጨበጥ በቃ ዱንያ ማለት እንኖራለን ከሞትን በኋላ መቀስቀስ ስለሌለ ቅጣት የሚባል ነገር የለም፣ ጀሃነምም የለ ሲራጥም ማህሸርም የለም። ይሄ ከንቱ ተስፋ ነው። ትቀሰቀሳላችሁ፣ በዛ በሰራችሁት ኩፍር በሰራችሁት ማዕሲያ ትጠየቃላችሁ ነው የሚለው አላህ። ስለዚህ አሁን አመለን ሷሊህ በመተውም አስለል ኢማንን ይዞ ተጠያቂ እንደሚሆን አስለል ኢማንን ይዞ ደግሞ መጥፎ ስራ ከሰራ በዛው በኢስላም ውስጥ ሆኖ መዋሸት ሊሆን ይችላል፣ መስረቅ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። አላህ ካልማረው ግን ተጠያቂ ይሆናል። መየእመል ሱአን ዩጅዘ ቢሂ ወላ የጂዱ ለሁ ሚን ዱኒላህ ከአላህ ውጭ ወልይ አያገኝም ማለት እሱን ከዛ ቅጣት ሊያስቀር የሚችል ሌላ ዘመድም ሆነ ረዳትም የለውም። አላህን ትቶ አላህ ለመቅጣቱ ሌላ ማን ሊረዳው ይችላል? አሁን ከቅጣት ሊያስቀሩ የሚችሉት ነብያቶች ናቸው። እውነት ነው። ወልያቶች አሉ፣ መላእክቶችም ሊሆኑ ይችላሉ። እነዛም ግን ወላ የሽፋኡና ኢላ ሊመን ይርተዷ ወላ የሽፋኡና ኢላ ቢኢዝኒህ ኻሊቀ ሰማዋት ወልአርድ ለይለ ሰው የሽምግልና እንዲሆኑ አላህ ካልፈቀደ በስተቀር አላህን ትቶ ነብይ ያለኝ ወልይ ያለኝ ሊል አይችልም። መላእክት ይሸፈኛል ሊል አይችልም። ሌሎቹ ጉዑዞቹማ መቼም ምንም ጭራሽ የሚጠበቅም አልነበረም። ሀታ ክብር ያላቸው ነብያቶች እንኳ ቢሆን የነብይ ዘር ነኝ ብሎ እነሱ አሉኝ ብሎ አመለን ሷሊህን ትቶ አቂዳውን ትቶ ከሆነ ከዛ አላህ ከወሰነበት ውሳኔ ቅጣት ሊያድን የሚችል ከአላህ ውጭ ማንም የለም። እውነት ከአላህ ውጭ ሆነው ሸፋዓ ቢያረጉም ሐቂቃውን ስናየው የአላህ ነው ሸፋዓው በራሱ። ሰውየውን አስላል አቂዳውን ይዞ አላህ ሊምረው ሲፈልግ በነብይ አማካይነት በወልይ አማካይነት ሊማር ይችላል እንጂ ጸቡ ከአላህ ጋር ከሆነ ነብይም ወልይም ማንም ሊያድነው አይችልም። ወላ የጂዱ ለሁ ለይ አመለን ሷሊህ ለማይሰራ ወይም መጥፎ ለሚሰራ አቂዳውን ለበከለ ሰው ሚን ዱኒላህ ሚን ገይሪላህ ወልየን ወላ ነሲራ ረዳትም ዘመድም የለውም ከአላህ ውጭ ትቶ። የስራን ውጤት ማግኘት እኮ ይሄ ትክክል ነው። ዱንያም ላይ እንደሚባለው መሰረት ሳኢል አለ በአረቦችም ከዛሊከ በእኛም እንደሚታወቀው አረቦች ምን ይላሉ? ማተዝራ ተሕሱድ ይላሉ። የዘራኸውን ታጭዳለህ ማለት ሰው የሰራውን ነው መቼ የሚያገኘው። ሀታ ገበሬ እንኳ ቢሆን የዘራው ጤፍ ከሆነ ምርት የሚያገኘው ጤፍ እንጂ ጤፍ ዘርቶ ማሽላ ዘርቶ ጤፍ አይመኝም መቼም። በቀሎም ከዘራ በቀሎ ነው፣ ማሽላም ከዘራ ማሽላ ነው። ኸይር የሰራም የኸይሩን ውጤት ነው። መጥፎ እየሰራ ሸሪዓተል ኢስላሚያን አልከተልም እያለ ማእሙራቱን ሳይፈጽም መንህያቱን ሳይከለከል ለው ዝም ብሎ አለይ ማለት ብቻ ይሄ ከንቱ ምኞት ነው። ሰው የስራውን ነው የሚያገኘው፣ የእጁን ያገኛል ማለት ይሄ ነው። እሺ ومن يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نقيرا. ومن يعمل من الصالحات بعض الصالحات من لا تبعدنات አንድ ሰው ምንም ጠንካራ ቢሆን ሁሉ ሷሊሃትን እሰራለሁ ማለት በፍጹም ሊሆን አይችልም። ሁሉ እንደው ዱንያ ላይ የታዘዘውን ኸይር ሁሉ ሰርቼ ጨርሰዋለሁ ቢል አዝካሩን ሲይዘው ዛ ኢልሙ ሲይዘው ሶደቃው ሐጁ ሲሄድ እዚህኛው ሁሉም ሷሊህ ሳይሆን የቀድሩን ነው የሚሰራውና ሚን ለምንድናት ለተብዒድ ወመን የአመል ሚን ባዕድ ሷሊሃት ነው። ይሄን ነጦበሪን መስል ግን ሚን ዛኢዳ ሆኖ ወመን የአመል ሷሊሃት አሉ። ሚን ዛኢዳ ነው ማለት እንኳን ተጦበሪ ከሌሎችም ዑለማዎች የሚጠበቅ አይደለም፣ ሊሆንም አይችልም። ኩላል ሷሊሃትን ሰራ
ሚን ዛኢድ አድርገው ሁሉን ኸይር የሰራ ማለት ነው አሉ። በፍጹም ሊሆንም አይችልም። የሰው ልጅ ለሁሉም አሃም የሆነውን ቀድሞ ማድረግ ያለበትን መርጦ ይሰራል እንጂ ኩለ ሷሊሃትን መስራት ስለማይቻል ከሷሊህ ከአመለን ሷሊሃት ተኸይር ስራ አቅሙ የፈቀደውን የሰራ ግን ያን ኸይር የሚሰራው ሚን ዘከሪን አው ኡንሳ ጉዳዩ የጾታ ጉዳይ አይደለም። ያ ኸይር የሚሰራው መን ያልነው ወንድም ይሁን ሴቶችም ይሁኑ ወሆ ሙእሚኑን የሚገርም ነው የቁርአን ቀይድ ይቺ ዋዊቱ ዋወል ሐልያ ጁምላው ሐል ነው። ወሆ ሙእሚኑን አይ ሙወሒዱን ባይሆን አቂዳውን አስተካክሎ ብሎ እዚህ አላህ ይሄን አስቀመጠ። ኸይር የሰራ ሁሉ ያገኛል ቢባልማ ስንቱ በኸይር ላይ ይሳተፍ ነበር። ለመስገድም ለመጾምም ለመዝከርም ለመሰደቅም ሐጅም ዑምራ ለማድረግ ምን ተጠበቀበት? ወሆ ሙእሚኑን አቂዳውን አስተካክሎ አቂዳው ተበክሎ የፈለገውን ያህል ሰማይ መሬትን የሚሞላ ኸይር ቢሰራ ከንቱ ነው፣ መሰረት የሌለው ነገር ስለሆነ። ኢልመል አቂዳ ተውሂድን ማስተካከል አህም ነው መሰረት ነው ሲባል ሰዎች ስለፈለጉ ብቻ አይደለም፣ የቁርአንም መልእክት ስለሆነ ነው። ወመን የአመል ሚነ ሷሊሃቲ ሚን ዘከሪን አው ኡንሳ እሱ ችግር የለም ወንዶቹም ሴቶቹም ሊሰራ ወሆ ሙእሚኑን ያለውን ቀየደ ባህል አቂዳውን አስተካክሎ መሰረቱ አቂደተን ሶሒሃ ነውና ነቢያቶች ያስተማሩትን አቂዳ ይዞ ሷሃበተል ኪራም ያስተማሩትን ከዛ ታቢኢዮች ታቢኡ ታቢኢን እያለ ኢላ የውሚና ሃዛ የመጣው ያን ትክክለኛውን የአላህንም ባህሪ በመገለጫው የነቢያቶችንም ከዛሊከ በሙገየባት በምን ማመን እንዳለብን አስተምረዋል። ያን ትክክለኛ እምነት ይዞ ኸይር የሰራ ፈኡላኢከ ኡላኢክ ያለው መን ለፍዙ ሙፍረድም ቢሆን ከማዕና ጀምዕ ስለሆነ እንዲህ አይነቶቹ አቂዳቸውን አስተካክለው ኸይር ስራን የሚሰሩ ከመጥፎ ነገር የሚከለከሉ የድኹሉነ አልጀነህ ጀነት ይገባሉ። ጀነት ቃል ተገብቶላቸዋል። የሚገርመው ወላ ዩዝለሙነ ነቂራ ከሰሩ ስራ ዛች ተምር ጎን ላይ ያለችው ነጥብ ያህል እንኳ የሚጎልባቸው ነገር በፍጹም የለም ይላል። የዱንያ ሙሐሰባ ቢሆን የሰው ልጅ ከሰው የሚከፈለው ላይ ረስቶት ከዛሊከ መዝገብ ጠፍቶ ተምታቶ ምን ብሎ እንኳንስ ያችን የምታህል ነገር ቀርቶ ብዙ ነገር ሊቀርበት ይችላል። የሰው ልጅ ደክሞ ከሰው ጋር ሙሐሰባ ሲያደርግ ማለት ነው። ወዶም ፈልጎትም ሳይፈልገው መጉደል አይቀርም። ግን ኸይር የሚሰራ ሰው የስራውን ውጤት ሚስቃለ ዘራ ወመን ያዕመል ሚስቃለ ዘረቲን ኸይረን የራ ወመን ያዕመል ሚስቃለ ዘረቲን ሸረን የራ እንዳለው ወላ ዩዝለሙነ ነቂራ እንደው አሁን በሚዛን ብንወስዳት ተምር ጎን ላይ ያለች ከዛሊከ ባቄላው ምኑ ላይ ከጎን ያለች ትንሽ የነጥባለች ስትዘራ የምትበቅለው በዛ ነውና ያችን ሸይኡን ቀሊል ናት። በጣም አቀሉ ሸይን ይሄ ነው ሚዛኗ ብሎ የሰው ልጅ ለማስቀመጥ እንኳን የሚችለው አልነበረም። ኸይር ሰርቶ ግን አቂዳውን አስተካክሎ የሚሄድ ሰው የውመል ቂያማ ከኸይር ስራው ያችን ቀድር እንኳን አይጎልበትም። ከዛሊከ ደግሞ ባለሰራውም የዛችንም ቀድር አይጠየቅም። መጥፎ የሰራውም በስራው ውጤት ነው፣ ኸይር የሚሰራውም የስራውን ነው የሚያገኘው እንጂ ኸይር የሰራው እሱ ካላበላሸው በሪያኡ በሱምኡ ራሱ ያን ስራ እንዳይሆን አላህ ዘንድ ተቀባይነት እንዳይኖር አድርጎ ከሆነ በቃ ችግሩ የራሱ ነው። ግን በኢኽላስ ሰርቶ አላህ እንዳዘዘው አቂዳውን አስተካክሎ ከሆነ ከሰራት ስራ እኛ እኮ ተናግረን ሰርተን ከትንሽ ጊዜ በኋላ ስንቱን የምንረሳቸው ነገሮች አሉ። እስቲ የሰራኸውን እንኳን በራስህ አቅርብና ይከፈልህ ቢባል ያ ሰላም ትልልቁን ስራ ሁላ ከሁለት ከሶስት አመት አረ በሳምንቱም የምንሰራው ብዙ የሚቆጠረው ኻሊቀ ሰማዋት ወላ አርድ ግን ያቺ ሳትቀር የውመል ቂያማ የምትረሳ የምትቀር አይደለችም፣ ይከፈለዋል። ወንጀልም ሰርቶ የሰው ልጅ ብዙ ከባባድ ወንጀሎችን ቢረሳቸውም ማሊ هذا الكتاب እንደተባለው ላ يغادر صغيرة ولا كبيرة إلا أحصاها በቀልድም በምር የተናገረው ትንሽም ብለን የሰራናት በጣም ትኩረት ሰተንም ትልቅ ስራ ነው ብለን የሰራነው የውመል ቂያማ ሁሉም ይቀርባል። ሀታ እሱ ባይኖር መላኢካ ማየልፊዙ ሚን ቀውሊን ኢላ ለደሂ ረቂቡን አቲድ ያለው አለ። እውነት ነው ለኛ እንድንል እነሱም ባይኖሩ ኻሊቀ ሰማዋት ወል አርድ የሰው ልጅ ከመፈጠሩ በፊት ገና
ተፈጥሮ ዱንያ ላይ ምን ያህል ኸይር ይሰራል፣ ምን ያህል ሸር ይሰራል፣ ምን ያህል ይመገባል፣ ምን ያህል ይጠጣል፣ ምን ያህል ይተነፍሳል የሚለውን የሚያጌታ ከኸይሩም የሚቀር ነገር የለም ከመጥፎውም ስራ ከዛሊከ ባልሰራው ማይጠየቅም ከሰራውም በዛ በእያንዳንዱ ይጠየቃል የአላህን ቁድራ የሚያሳይ ነው ይሄ እሺ ومن أحسن دينا ممن أسلم وجهه لله وهو محسن واتبع ملة إبراهيم حنيفا واتخذ الله إبراهيم خليلا ومن أحسن لا أحد أحسن يا مارا يلم دينا تمييز يبالا لهن كمن بقول كتبالا كحيمانوت يا مارا حيمانوت سكي من الله كندت أين السوي حيمانوت ممن أسلم وجهه وجه مالت فيت مالت نبر بأذن أهم بأضو تذكروا كلنا يتفلقوا فيتون ذات الله ستا مالتنا أسلم وجهه لله لله باتك على أكالاته لله ستا مالت لله الدين يمنا جرو الله يفكر اللتن يمهدي والله ودي فكر اللت يميا والله يفكر اللتن يمياسبه والله يفكر اللتن ملاو سونته لله تعزج هنا مالتنا وممن أسلم وجهه لك يهم لا استعمال عند من نارجو مالتنا وجه مال ፊትህን ዙርልኝ ማለት ፊቱን አዙሮብኛል ቢል አንድ ሰው ምን ነረዳው መቸሚያችኑ ፊቷን ብቻ አዞረ ማለት አይደለም አሽራፈል አዕዷ የሰው ልጅ የመልኩ መለያ አይንን ይመስል አፍንጫን ይመስል እና ምላስ ሁሉ ብዙ ነገሮች ፊት ላይ ስለሚገኙ በፊት ሁሉም ይፈለግበታልና hatta ለሰው እንኳን አስተማል ይሄ የአረቦችም የሌላውም ቋንቋ ተናጋሪዎች ነው አሁን ጭራሽ ቀጥታ ቁርአን ተረጉማለን የሚሉ ሰዎች እንኳን አላህ ባህሪ ላይ ሰው ልጅ ላይ ባህሪ ላይ እንኳን ሊገልጹ አይችልም ፊትም ብቻ ብሎ መቼም ሊፈስር አይችልምና ወማን አህሰኑ ዲናን ሚመን አስለመ ወጅሃሁ ዛቱን ታዛዥ ያደረገ ሊላህ ለአላህ ለመናውን ለአላህ ከሰጠ የከለከለው ካለ በቃ እዛ ከለከለበት አይገኝም ያዘዘውን ደግሞ የአላህን ትእዛዝ አቅሙ በፈቀደው ይፈጽማል የሚገርመው ግን በአጠቃላይ አካላቱ ለአላህ ተገዥ ያደረገ ለአላህ ትእዛዝ ተፈጻሚ እንዲሆን እንትን አካላቱን የሰጠ ብሎ ነበር አሁንም እዚህ ላይ ምን ቀየደው ወሆ ሙህሲን ብሎ ማለት አቂዳውን አሳምሮ አለ አቂዳውን ሳያስተካክል እንደ ሁሉ ነገሩን አላህ የከለከለውን ቢከለከል ያዘዘውን ቢፈጽምም ልክ ቅድም እንዳልነው ምንም ተጠቃሚ ስለማይሆን ወሆ ሙህሲን ባይሆን አሳምሮ ኢባዳው የሚያምረው ምን ሲሆን ነው አቂዳው ሲስተካከል አቂዳውን አስተካክሎ ለአላህ ታዛዥ ከሆነ ሰው የበለጠ ዲን የማን አለ በፍጹም የለም ወተበአ ሚለተ ኢብራሂም የነብዩላህ ኢብራሂምን መንገድ ከተከተለ ሐኒፈ ማለት ከሌላው ሁሉ ትቶ ባጢልን ትቶ ቀጥ ብሎ ነብዩላህ ኢብራሂምን ከተላለው ሲል አብዛኞቹ የነብዩላህ ኢብራሂም ተከታይ ነን ብለው ግን ቀጥ ብለው ነብዩላህ ኢብራሂም የሚከተሉትን እስልምናን አይደለም የሚከተሉት የኢብራሂም ተከታይ ነን ይላሉ ከዛ የሸይጣንን ትእዛዝ በጎን አቂዳቸው ላይ ችግር ይኖርበታል አህካሙ ላይ ችግር ይኖርበታል ግን አቂዳውን አስተካክሎ ዛቱ ለአላህ ታዛዥ አድርጎ ለዲነል ኢስላም ማለት ነው ለአላህ ታዛዥ ሆነ ብሎ ማለት ወተበአ ሚለተ ኢብራሂም የነብዩላህ ኢብራሂምን መንገድ የተከተለ ሐኒፋ ኢተበአ ውስጥ ፋኢል ሆ ስላለ ሐኒፍ ያለው ሐል የምናደርገው ከዛ ነው ወተበአ ሚለተ ኢብራሂም ሐኒፈን ቀጥ ያለ ሆኖ ወይም ወተበአ ሚለተ ኢብራሂም የነብዩላህ ኢብራሂም ሚለቱ ሐኒፍ ነው ቀጥ ያለ ነው የተወላገደ የለበትም የተንሸዋረረ አይደለም የነብዩላህ ኢብራሂም ሚለት ወተበአ ሚለተ ኢብራሂም ሐኒፈን ማኢል አኒል አዲያኒ ኩሊያ ነብዩላህ ኢብራሂም ቀጥ ያሉ ናቸው በራሳቸው ወዲያ ወዲህ የሚዋጅቁ አይደሉም በነገራችን ላይ የነብዩላህ ኢብራሂምን ሚለት የተከተለ ሲል የነብዩላህ ኢብራሂምን መስመር መከተል ማለት የኑህንም የኢሳንም የሌሎች ነብያቶች ሁሉ ከነብዩላህ አደም ጀምሮ እስከ ረሱል ድረስ ያሉትን መከተል ነው
የነብያቶች ዲን ስለማይለያይ ማለት ነው። በአብዛኛው ግን ኢብራሂምን የሚጣስበት ለምንድን ነው? ሁሉም ባጢል የሚከተሉ ሰዎች እንኳ ሳይቀር የነቢዩላህ ኢብራሂም ተከታዮች ነን ይላሉ። የነቢዩላህ ኢብራሂም ዘርነን በማለት ይፎክራሉ። የነቢዩላህ ኢብራሂም ዲን ምንድነው ከተባለ ዲነል ኢስላም ነው። ስለዚህ የነቢዩላህ ኢብራሂምን ዲን ከተከተለ የበለጠ ዲኑ የተስተካከለ ማን አለ? በፍጹም የለም ነው። እውነት ነው። ነቢዩላህ ኢብራሂም ከአላህ ውጭ ያለን ማምለክ በፍጹም ከአላህ ጋር ችግር እንደሚያመጣ አቂዳ እንደሚበክል አስተምረዋል። አላህን ብቻ የሚገዙ ነብይ ነበሩ። ዲነል ኢስላምን የሚያስተምሩ ነብይ ነበሩ። በሳቸው ስም ግን ምንም እያመለከ ሌላውንም እየጨመረ የነቢዩላህ ኢብራሂም ተከታይ ነን ቢል በፍጹም ሊሆንም አይችልም። አሁን ትልቅ ተንኮል የሚሰሩት ዲነን ሰማዊ ብለው ኢብራሂምያ የሚሉት ኮተቱን ሁሉ ሰብስቦ ዲነል ኢስላም ጋር አንድ ነው ለማለት በጣም ከባድ ተንኮል እየሰሩ ያሉበት ፈረንጆች አንዱ አሁን በተለይ በቅርብ በጣም ኃይለኛ እንቅስቃሴ ያደረጉት በእነሱ አባባል ሁሉም የኢብራሂም ተከታይ ነን ስለሚል አይሁድ ነን የሚለውም የነቢዩላህ ኢብራሂም ተከታይ ነው ብለው ያስባሉ። ነሷራንን የሚለውም ሳሊሱ ሰላሰቲን እያሉ ኢብራሂም ስለጠሩ ብቻ። ስለዚህ ዲነል ኢስላምም ኢብራሂምን ይከተላል፣ ሁላችሁም አንድ ናችሁ ብለው ለመጨፍለቅና ልክ በዛ ስም የሙስሊሙን አቂዳ ለመቦርቦር የማይጣራ አይነት ተንኮል የለም። በጣም ታቅዶበት ሆን ተብሎ ማለት ነው። በፍጹም አንድ ሊሆን አይችልም። እነዚህ የነቢዩላህ ኢብራሂም ዲነል ኢስላምን እስካልተከተሉ ድረስ የኢብራሂም ተከታዮች ናቸው ማለት በፍጹም አይቻልም። ሁለተኛ ይሄ በክለው ሰርዘው ደልዘው የሚከተሉ ደግሞ ዲነን ሰማዊ ነው ሊባል አይቻልም። አሁን ያለው ተውራት የሚሉት አሁን ኢንጂል የሚሉት ዲነን ሰማዊ አስሉ ነቢዩላህ ኢብራሂም ያስተማሩት አስሉ ነቢዩላህ ኢሳ ያስተማሩት ነቢዩላህ ሙሳ ያስተማሩት ምንም ጥያቄ የለውም ዲነል ኢስላም ነው። ከዛ ወዲህ ግን የሰው እጅ ገብቶበት የፈለገውን አውጥተው የፈለገውን አስገብተው ስንት ኩፍሪያት ታጭቆ ዲነል ኢስላም ጋር አንዲ ነው ዲነል ሰማዊ ነው ማለት በፍጹም የሚታመንበትም በጭራሽ ሊባልም የሚችል ነገር አይደለም። ወተኸዘ አላሁ ኢብራሂመ ነቢዩላህ ኢብራሂምን አላህ ኸሊል አድርጓቸዋል። ኸሊል ብሎ ማለት አላህ ዘንድ ኸሊልም ሐቢብም ማለት ከአንዱ ያንዱ አላህ እንደ ሰው ልጅ መሐባው በጣም ይጨምራል ሊቀንሳል የሚባል አይደለም። ነብይንም ወደደው ወልይንም ወደደው አላህ ጀዛ ይሰጠዋል ማለት ነው። ግን እኛ ጋር ሐቢብ ኸሊል ሲባል ልዩነት አለው። አሁን ኸሊል ብሎ ማለት ፍጹም ወዳጅ ማለት ነው። ምንም እዛ ኸሊልነቱ ወዳጅነቱ ላይ ትንሽ ምንከን የሌለበት እስከ ጥግ ድረስ በደንብ አድርጎ አንድን ሰው ሲወደው ኸሊል ይባላል። እንደ ሉገተል አረብያው ኸሊል ያለው ነው ሐቢብ ያለው ነው ማንኛው ነው እስከ ጥግ ምንም መፈናፈኛ የሌለው እስከ መጨረሻ ድረስ የትክክለኛ መሐባ የሚባለው የሚል የተለያየ ያላቸው ኸሊል ማለት የመጨረሻው ነው ተብሏል። ረሱልም ኸሊል ተብለዋል። ግን እኛን የሚነግረን ምንድነው? አሁን አላህ ሊያሳየን የፈለገው እዚህ ላይ እኛ ፍጹም ለምንወደው ሰው ተገዦች ነን። ፍጹም የምንወደውን ሰው እናከብራለን። ነቢዩላህ ኢብራሂም ደግሞ አላህ ዘንድ ተቀባይነት ያላቸው ናቸው ማለት ነው እንጂ ልክ እኛ እንደምንለው ሌላውን የተወሰነ ይወዳል፣ አንዱን ደግሞ እስከ መጨረሻው ምንም እንከን የሌለው ውዴታ ይወደዋል የሚባል አላህ ዘንድ የለም። እኛን የሚገባን በኸሊል መውደድ ማፍቀር እንዲህ ቃላቶቹ ስንጠቀማቸው እንኳ ራሳቸው ያላቸው መልእክት አለና ይሄ ኸሊል የሚለው ቃላት እንዲህ ሉገተል አረብያ በጣም እንከን የለሽ ውዴታ ለሚወድ ሰው ለጓደኛው የሚሰጥ ስለሆነ ነቢዩላህ ኢብራሂምም አላህ ዘንድ ትልቅ ቀረቤታ ያላቸው ሰው ናቸውና የእሱን መንገድ እንደተከተለ ሰው ማን ዲኑ የተስተካከላለ በኢኽላስ ይህን የተከተለ ሰው ዲኑ የተስተካከለለት ነው ይላል አላህ። እንዴት ተባሉ የሚለውም ብዙ ሙፈሲሮች ኸሊል የተባሉበትን እና መርሑ ለቢዲን ይወስደር እንደሆን ሌሎችም ሰበበ ኑዙል ኸሊል የተባሉበት ይናገራሉ። ኸልቀ ሰማዋት ወልአርድ ሁሉንም የመቻል ችሎታው ሙሉ የሆነ ጌታ ያው ነቢዩላህ ኢብራሂም ማለት አቡ ዲፋን የሚባሉ ናቸው። የእንግዲያ አባት ይባላሉ። ቤትዎንም የሚሰሩት መንገድ ዳር ነው። በቃ የተቸገረው የተራበው መጥቶ እሱ ጋር ይበላል፣ ያድራል፣ ይጠጣል እና እሱ ደግሞ ወደ ሚስር አንድ ጓደኛ ነበራቸውና ይልክላቸዋል። ሀብታም ነው፣ ያግዛቸዋል።
የአንድ አመት ላይ የሆነ ድርቅ ገባና ብዙ ሰዎች ሰው ጋር እንግዲህ አመጣባቸው አቅምም አጡ። ከዛ በኋላ ግመሎች ምናምን አድርገው ሰዎች ወደዛ ወደ ኸሊላቸው ላኩ ነብዩላህ ኢብራሂም ማለት ነው። እዛም ሀገር ገብቷልና ያ ሰውዬ መቼስ አላህ አንዳንድ ጊዜ አስቸጋሪ ነውና እሱን ማስደሰቱ ነበር የሚቻለው። እንዴት መጣችሁ አሁንም ኢብራሂም ማስተናገዱን አልተወም ወይ ሲል አዎ በጣም እንግዲህ ይበዛባቸዋል ተቸግረው ነውና ይሄን ልከዋል ሲሉት ለሶ በሆነ ኑሮ ችግር የለውም ያለውን ልካለሁ ሰው ግን ቢላክላቸውም ወጣ ያቁምና ያው ለሌላ ነው ለእንግዲያ ለተለያየ ሰው ነው የሚቀልቡት እኛም ሀገር ድርቅ አለ በዘንድሮ ይሄን መላክ አልችልም ማለትና መለሳቸው እነዛን የተላኩትም ማለት ነው። እነዛ ደግሞ ሲመለሱ በጣም ተጨነቁ። ዝም ብለው ባዶ ግመል ይዞ መምጣት ልኮ ለነብዩላህ ኢብራሂምም ብዙ ወዳጅ ያላቸው ጠላት አላቸው። እዛ ሄደን ሳናገኝ ገባን ብሎ ማለት ጠላትን የሚያስደስት ከዛሊከ ወዳጅን የሚያኮስስ ነገር ነውና እንደው ስንገባ እንኳን ለሰው ይዘው መጡ እንዲመስል አሉ ወደ ሆነ ወንዝ ሄዱና አሻዋቸው ምናምን በዛ በያዙት አማዳ ቆጠረው ጭነው እቤት መጡ። ከዛ ሄደው ልክ ከዛ ስንዴ ምናምን እህል ምግብ የሚሆን ነገር ጭነው እንደመጡ ቤት አራገፉ። በቃ ላከላቸው ተባለ። ወዳጅም ይደሰታል። ከዛሊከ ጠላትም ያው አገኘ እኮ እሱ ዘንድሮ እንኳን አይሰጠውም ሲባል እያሉ ሲል አንዱ ከዛ ሄደና ሰውን አይ እንዴህ ብለን እኮ እንደው ለጠላት መሳቂያ መለሳቸው እንዳይባል ብለን ነው እንጂ ከወንዝ እንዲህ አይነት አሸዋ ነው እዚህ ተቆጥሮ የመጣው ሌላ ነገር አይደለም ብሎ ሲነግራቸው ቀልባቸው ተሰበረ። ተኙ። ያው በጣም ሀም ያዛቸውና ያሳሰባቸው እዛ ያለው እንግዲያ ነው እየጠበቀ ይሄ ሁሉ ሰው አሁን ምግብ እንበላለን ሲሉ በይህ በድርቅ እንዴት ይመልስብኛል ብለው እንደተኙ ወዲያውኑ ሲነሱ በቃ እሱ እንደተኙ ደግሞ ሳራ ነበሩና መጣልኝ ብለው ያንና አሸዋ እንግዲህ መጣህና አስተናግድ ያለው ብለው አቅማዳውን ከፈት ሲያረጉ ምንም ነዚር የሌለው እዛ አካባቢ ታይቶ የማይታወቅ ዶቄት ሆኖ ተቀይሮላቸዋል። ወዲያውኑ ምጣዱን ጥዴው ያን ሁሉ ጎረቤት ጠርተው ምን ብለው ያን እንጀራ እየላፉ والله አለም እንጀራ ይሁን አላኩል ያህል የሚበላ ነገር ነው። ይሄን አዴት ያቃሉ ያቁም እንደዛ ነው ሸርኡም የሚለውና ነው። አሁን ሲነሱ ሸተተውት ነብዩላህ ኢብራሂም ምንድነው ከየት መጥቶ ነው ይሄንን እንደዚህ አይነት ነገር የሰራችሁ ሲሏቸው ያ ኸሊሉህ የግብጽ እኮ የላከልሁ ነው እኮ እንዴት አይነት ዶቄት ታይቶ ተሰምቶ የማይታወቅ ማማሩ ደስ ማለቱ ይሉ ጀመር ሳራ እና ምናሉ ይሄ ሚስጥር ስለሚያውቁ ነብዩላህ ኢብራሂም ኸሊል የአላህ አሉ። ኸሊልስ አላህ አንቺው ተዩ ብለው ኸሊል አላህ ነው አሉ። በዛው ምን ብለው ተጠሩ ነብዩላህ ኢብራሂም ኸሊል የሚለውን ስያሜ ያገኙት ከዛ ነው የሚል ብዙ ሙፈሲሮች ያስቀምጠዋል። ሙቀሊበል ኡሙር የሆነ ጌታ በነገራችን ላይ ለአላህ ቁድራ ሁሉን ነገር የሚገለባበጠው እሱ ነው። ወደዛ ቀይሮ በዛ አይነት መልኩ እንግዲያቸውን አስተናግደዋል። ኸሊል ተብለውም ተጠርተዋል። አላኩል ያህል የሰው ሰኻዋ እንግዲህ የነብዩላህ ኢብራሂም በብዙ ቦታ የሚዘረዘር ስለሆነ ወደፊትም ይመጣል እና ወተኸዘ አላሁ ኢብራሂም ኸሊላን። እሺ ግን ነብዩላህ ኢብራሂምን ፍጹም ወዳጅ አድርጓቸዋል ብሎ ማለት ፈላጊው ነብዩላህ ኢብራሂም እንጂ አላህ ከነብዩላህ ኢብራሂም ፈልጎ አይደለም። ዱንያ ላይ አንድ ሰው ጓደኛ ሲይዝ ሚስት ሲያገባ ልጅ ሲወልድ ፈላጊ ሆኖ ነው ከዛ ነገር እሱ ተጠቃሚ ሆኖ ነው። አላህ ግን ከነብያቶችም ከወልያቶችም ምንም ተጠቃሚ አይደለም። ለይህ ብሎ ምን አለ ወሊላሂ ወደፊት ወሊላሂ ማ ፊስ ሰማዋቲ ወማ ፊል አርድ ወካነ አላሁ ቢኩሊ ሸይኢን ሙሒጣ። አላህማ ከሆነ ሊላሂ ለአላህ ነው ኸልቀን በመፍጠርም ወሙልከን የሚቆጣጠረውም አላህ ነው። ማፊ ሰማዋቲ ወማ ፊል አርድ በሰባት ሰማይ በሰባት መሬት ውስጥ ያለውም አርሹም ኩርሲዩም ያላህ ነው። አላህ ከምንም ፈጠረው እንጂ ላሊ ኢህቲያጅን ኢለይህ ግን ከአርሽም ከኩርሲይም ከሰማይም ከመሬትም ከነብዩም ከወልዩም ከመላእክቱም ከሰውም ከጂኑም አላህ ፈልጎ አይደለም። ይሄን ሁሉ ፈጥሮታል በፈድሉ። ነብዩላህ ኢብራሂምም የኸሊልነት ደረጃ ተሰጥቷቸዋል። ይሄ ሲባል ግን አላህ ከነብዩላህ ኢብራሂም ወዳጅነት የሚፈልገው አለ የሚጠብቀው አለ ማለት አይደለም። ወካነ አላህ ሱብሓነሁ ወተዓላ ቢኩሊ ሸይኢን
በእያንዳንዱ ነገር ሙሒጥ ነኝ ይላል አላህ። ሁሉን አካብቤዋለሁ ማለት ከኔ ቁጥጥር ውጭ የሚሆን ነገር የለም። ለዛሂሩ ስናየው ሙሒጥ ማለት ኢሓጧ ዙሪያው ነው የተለበሰ ልብስ ሊሆን ይችል ነበር፣ ወይም ዙሪያውን የታሰረ ነገር ሙሒጥ ይባል ነበር። አላህ ሱብሓነሁ ወተዓላ ቢኩሊ ሸይ ሙሒጥ ነው ሲባል አላህ አካል ሆኖ ልክ እንደ ነገሮችን አካቧል አይባልም። እዚህ ላይ ሲመጣ የግዴታ ዓሊም ቢኩሊ ሸይ ነው የሚለውን የሚተረጉም ሰው እዛ ላይ አርህማኑ አርሽ ስተዋ ሲሄር ደግሞ ሰማይ የሚሰቅል አርሽ ላይ የሚሰቅል ከሆነ ቁርአንን እርስ በርሱ የሚያጋጭና የቁርአን ሚስጥር የአረበኛ ሚስጥር ያልገባቸው ሰዎች ናቸው ማለት ነው። እያንዳንዱ ለፍዙ ይያዝ ከተባለ አርህማኑ አርሽ ስተዋም እዛ ላይ ይያዝ ነው። ወካነ አላሁ ቢኩሊ ሸይኢን ደግሞ ቢኩሊ ሸይ እኮ ነው ሙሒጥ በእያንዳንዱ ላይ ደግሞ ኢሓጡ አለው ማለት ነው። እዚህ ሊነገረን የፈለገው ምንድነው? ወካነ አላሁ ቢኩሊ ሸይኢን ሙሒጥ ነኝ። በጨለማም ይሁን በብርሃንም ይሁን የትም ተራራ ላይ የሚውጣ ሸለቆ የሚግባ የትም ይደበቅ የሚሰራው ስራ ከኔ ቁጥጥርና ከኔ እውቀት ውጭ አይደለም። ሁሉንም መቆጣጠር የሆንኩ ጌታ ነኝ። በሰማነው ምን ሰራ አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله الله